6 7 የዛሬን ያድርገውና አቶ በርሱ ፍቃድ በጉርምስናቸው ዘመን የሶስት ሰው ምሳ አይመልሳቸውም ነበር። ሲያርሱም ያንኑ ያህል ነበር። ግዙፍ ደንደሳም በመሆናቸው ሁለት ሰው ታግሎ አይጥላቸውም ነበር። ጎጆ ከወጡ በኋላ ፈጣሪ ድህነትና ፍሬን አጣምሮ ሰጣቸው። 5 ልጅ ወለዱ። ሚስታቸው በተፈጥሮ ለስላሳ ደካማ በመሆናቸው 5ኛዋን ልጅ ከወለዱ በኋላ በሽታ አደረባቸው። ነጉልጓሎም ለአረምም ለአጨዳ መውጣት አቃታቸው። ውሃ መቅዳትና ወፍጮም እያሸነፋቸው ስለሄደ በህር ልጃቸው ፋናዬ በ8 ዓመቷ በገንቦ ውሃ መቅዳት በልጅ አቅሟ እህል መፍጨት ግድ ሆነባት። በእናቷ የወጣች ልስልስ ነገር ከንዝርትና ከውስፌ የከበደ ማንሳት የማትችል ሰንበሌጥ መሳይ ነች። በዚያ ላይ እስክትጠግብ አትበላም። በምን ጉልበቷ ትቻለው ውሃውን፣ ወፍጮውን፣ እንጨት ለቀማውን። በእህል እጦትም በሴት ጉልበት እጥረትም በቤተሰቡ አብዛኛውን ጊዜ ቆሎ ወይም ንፍሮ ብቻ ይበላል። ቢቸግራቸው አቶ በርሱ ፍቃድ ወንድ ልጅ የማይሰራውን ሰሩ። ሌሊት እየተነሱ እህል መፍጨት ጀመሩ። ሲያስቡት እጄም ወገቤም ሞፈር ለምደዋልና ከእፍረቱ በስተቀር ወፍጮ ምንም ማያስቸግር መስሏቸው ነበር። አልሆነም፣ እንዳሰቡት አልሆነም። መዳፋቸውም ወገባቸውም ስላልቻለ ጥቂት ፈጭተው ተኙ። ግን የማይለመድ የለምና ወፍጮውን ለመዱት። በበዓል ቀን እየወጡ እንጨት ለቅመው አቆይተው በማታ ጨለማ ሄደው እያመጡ ፋናዬን ከእንጨት ለቀማም አሳርፈዋታል እንጂ እስካሁን ሞታ ነበር። አንድ ዓርብ ዕለት ማለዳ ተነስተው ሞፈር ቀንበራቸውን ተሸክመው የቀራቸውን አንድ በሬና የጎረቤታቸውን